ሰላም ሰላም ውዶቼ እንዴት ናችሁ? ያለሁኝ እግዚአብሔር ይመስገን። በድጋሚ መጥቻለሁኝ። ትላንትና መቼም ሰይፉን ያላየ ሰው የለም። በጣም ነው የገረመኝ። እኔ ሰውየው በጣም በእውነት በጣም የሚገርም ሰው ነው። የአትሌቷ ባለቤትና የሚገርመው ነገር በጣም እሱ ንግግር ስለሚችል ብቻ የሰውን አይምሮ ይዞታል ማለት ነው። ማለት አብዛኛው ሰው አሁን ሳይ ለሱ ነው እየፈረደ ያለው። ልክ እሷን እንደ ውሸታም ነው እያዩት ያሉት ማለት ነው። እሱ ከሚገባው በላይ ንግግር ይችላል። ከሚገባው በላይ መግለጽ ይችልበታል ማለት ነው። ስለዚህ እሷ ደግሞ በጣም ምስኪን መሆኗ ያስታውቃል። በቃ ምንም የማታውቅ መሆኗ ያስታውቃል ማለት ነው። እና እሱ ደግሞ በብዙ ርቅቅ ብሎበት ነው የመጣው። በጣም ተዘጋጅቶበት ነው የመጣው። ምንም አይነት መልስ ለመመለስ አልተቸገረም ማለት ነው። ይህ ማለት በጣም ነው በቃ የተዘጋጀበት ከጅምሩ ማሰራሩ በጣም ነው የተዘጋጀበት ማለት ነው። እና በዚህ ላይ ደግሞ በጣም የሚገርመው ነገር አግብቶ የሶስት ልጅ አባት ነው ማለት ነው። ይሁን እሺ የራሱን ህይወት ይጀምር። ሌላው ደግሞ በጣም የሚገርመው አስገራሚው ነገር 9 ሚሊዮን ብር በአካውንቱ አለ። ይሄ እንግዲህ ብር ነው። ሌላም ንብረቶች ይኖሩታል ማለት ነው። ይሄ ያለው ጥሬ ብር ነው፣ ግን ደግሞ ሌላ ብዙ ንብረት ይኖረዋል ማለት ነው። እስቲ አስቡት ምን ማለት ነው? ይሄን በዚህን ያህል እያያችሁ ለሱ የምትፈርዱ ሰዎች በጣም ስለገረመኝ ነው። በእውነት በጣም ነው የሚያስገርመው ማለት ነው። ንግግር ያለመቻል ግን በጣም እንደሚጎዳ ያየሁት እኔ በገለቴ ማለት ነው። የንግግር ችሎታ አለመኖር በጣም ነው ሰውን የሚጎዳው። እሱ ግን ንግግር ስለማያውቅ ብቻ ሰው ሆ ብሎ አቤት የኛ ሰው ሆ ብሎ ወደ እሱ ግልብጥ ብሏል። ያ ሁላ እሱን ሲጨፈጭፍ የነበረው ሰው አሁን ዛሬ አለማመን ደረጃ ደርሰዋል ማለት ነው። በጣም ነው የምታሳዝነው። ተናግራ እንኳን የውስጧን አውጥታ የመናገር ችሎታ የላትም ገለቴ። በእውነት ፈጣሪ ከሷ ጋር ይሁን። ፈጣሪ የእንባዋን ያንን የልፋቷን እኔ ነግሬያቸዋለሁ ከዚህ በፊት አትሌቶች በእውነት አንድ ልጅ ነበረች ማቃት እንደነገርኳችሁ ሌሊት 10 ሰዓት እንቅልፍ የላቸውም። በጭራሽ እንቅልፍ አይተኙም። ሌሊት 10 ሰዓት እየተነሱ ነው የሚሄዱት ማለት ነው። ስልጠና ሲሰለጥኑ ሌሊት ነው የሚነሱት። በጣም እና በጣም ነው የሚያሳዝኑት። በዛ አይነት አመጣጥ ያመጣቸውን ገንዘቧን እሱ ዛሬ ወስዶ እዚህ ጋር ትዳር ይዞ እንደገና ጥሩ ኑሮ እየኖረ እሷ እኮ ይሄኔ ምንም የሆነ ከሱ ያነሰ ኑሮ እየኖረች ይሆናል ያለችው የሚሆነው። እና በጣም ነው የሚያሳዝነው። አንዳንድ ወንዶች በቃ ከልክ በላይ ሲጨክኑ በእውነት ንብረቷንም ወስዶ እንደገና ደግሞ በቃ በላዋ ላይ አግብቶ ወልዶ ስታይ ምን አይነት ስሜት ነው የሚሰማት? ብር እንኳን ባይወስድባት ለሷ የሚሰማት ስሜት ከባድ ነው። እንደው በቃ የኔ የምትለው የነበረው አንድ ወቅት ላይ ከምንም አንስታ በእርግጠኛ ነች እሷ ነች እዚህ ጋር ልታደርሰው የምትችለው ማለት ነው። እንደ ከጅምሩ እንዳየነው እሷ ነች ያነሳቸው። የታክሲ የላዳ ሹፌሮች እናውቃቸዋለን፣ ገቢያቸው ምን እንደሆነ ከእለት አያልፍም ወይም ደግሞ ከነዳጅ አያልፍም መቼም እናውቀዋለን። እና በዚህን ያህል ልክ ሄዶ እሱ ባለ ንብረት ባለ 9 ሚሊዮን ሊሆን አይችልም። የታክሲ ሹፌሮች እኮ ታክሲያቸውን ራሱ መንግስት እኮ ነው ብር በሆነ ነገር አድርገው የሆነ ጊዜ እንደዛ ይቀየረላቸዋል እንዴ። ታክሲውን እንኳን መቀየር አቅቷቸዋል፣ እንኳን ባለዚህ ሁሉ ሚሊዮን ብር ሊሆኑ ማለት ነው። እና በጣም ከባድ ነው፣ በጣም ከባድ ነው። እግዚአብሔር አያደርስባችሁ በእንደዚህ አይነት ጭካኔ። እንደዚህ አይነት ጨካኝ ወንድ አያደርስባችሁ። በእውነት ነው የምላችሁ። አንዳንዴ ደግሞ ራሱ በድሏችሁ አስቡ። ራሱ እንደገና ንግግርን አጣፍጦ አሳምሮ እናንተ እውነትን ይዛችሁ እሱ ግን እውነትን ሳይዝ የሚያሸንፍ ሰው አለ። እና እኔ በጣም የገረመኝ በቃ ሰው ሁላ ሆ ብሎ ወደሱ ሲሄድ ንግግር አለመቻል ምን ያህል እንደሚጎዳ ማለት ነው። በጣም ነው የሚከብደው። እሷ በእንባዋ ገለጸች። በቃ ያን ያህል መናገርም ስለማትችል በእንባዋ ብቻ ነበር የገለጸችው። እና በጣም ታሳዝናለች። በጣም ነው የምታሳዝነው። ፈጣሪ ለሷ የሚለውን ይስጣት።